ባለፈው ሳምንት በጣም ክሬዚ ዊክ ነው በቴክ እና ኤአይ ኢንቫይሮንመንት ማለት ነው። የመጀመሪያው ነገር ጉግል ከስፔስ ኤክስ ጋር ተፈራርሟል። ለዚህም ጉግል 110,000 ኤንቪዲያ ጂፒዩ ይጠቀማል። ለዚህም ደግሞ $11 ቢሊዮን ይከፍላል ለስፔስ ኤክስ። ይህ ሰርፕራይዝ የሆነው ጉግል በጣም ቶፕ ኤአይ ካምፓኒ ነው። የራሱ የሆነ ዳታ ሴንተርስ አለው። የራሱ የሆነ ኮምፒውተር አለው። ቲፒዩ ይባላል፣ ቴንሰር ፕሮሰሲንግ ዩኒት ማለት ነው። የራሱ የሆነ ክላውድ ኮምፒውተር አለው እና በጣም ቶፕ ኤአይ ካምፓኒ ነው። ሁሉ ነገር ያለው ነው። እንዴት ከሮኬት ካምፓኒ ጋር እንደዚህ ፍርርም ይፈራረማል? ምን ቢያጋጥመው ነው እንደዚህ ሊሆን የቻለው የሚለው አንድ መነጋገሪያ ሆኗል። ሁለተኛውና ደግሞ በጣም አስገራሚው ነገር አፕል አይነኬ ነው። ራሴን በራሴ እችላለሁ የሚል ነው። ሁሉም ሃርድዌር፣ ኢኮሲስተም፣ ሶፍትዌር የራሴ ቢውልት አደርጋለሁ ለራሴ እጠቀማለሁ ነው። ይህን የሚያደርገው ፕራይመርሊ እሱ አፕል ካምፓኒ ኮር ቫሊዩ ከሚለው ቢዝነስ ቫሊዩ ከሚራቸው ውስጥ የደንበኞቹ ሴኪሪቲ እና ፕራይቬሲ ነው እና የሌላ ሰው ሶፍትዌር ራን አያደርግም በሱ አፕ ላይ ማለት የራሱን ነው የሚጠቀመው እና ግን አሁን እያደረገ ያለው ከጉግል ጋር ተስማምተዋል። በስምምነቱም ጉግል ጄሚናይ፣ ሴሪ ኤአይ እና አፕል ኢንቴሊጀንስን ፓወር ያደርጋል እና ይሄ ደግሞ ሌላ ጥያቄ ያስነሳበት ኮር ቫሊዩ ከስተመር ፕራይቬሲ ኤንድ ሴኪሪቲ ከሆነ እንዴት ሌላ ሰርድ ፓርቲ አፕ ትጠቀማለህ የሚለው ነገር ሌላ ጥያቄ ያስነሳ ማለት ነው። ሶስተኛው ነገር ደግሞ የአንትሮፒክ እና የዩኤስ ገቨርንመንት ነው። አንትሮፒክ አድቫንስ የሆኑ ሞዴሎችን ሪሊዝ አድርጎ ነበረ። ከ3 ቀን በኋላ ኦፍላይን ሆኑ እነኛ። ለምንድን ነው እንደዛ የሆነ የሚሉትን ዲስከስ እናደርጋለን። እስኪ በጉግል እና ስፔስ ኤክስ እንጀምር እና እንደነገርኳቸው ጉግል በጣም ሃይ ቶፕ ኤአይ ካምፓኒ ነው። የራሱ ዴታ ሴንተርስ አለው። የራሱ ኤአይ ቺፕ አለው ቲፒዩ። በጣም ኃይለኛ ዴታ ሴንተርስ አሉት አክሮስ ኤቭሪ ኮንቲነንት እና ይሄ ቢግ ካምፓኒ እንዴት ከስፔስ ኤክስ ጋር ይፈራርማል? አሁን ትክክለኛው ቢሃይንድ ደ ሲን ይሄ ነው ያለው ነገር። ጉግል ጄሚናይ ኢስ ጌቲንግ ስማርተር ሶ ኤቭሪ ታይም ሞዴሉ ስማርት በሆነ ቁጥር ሃይ ኮምፒውተር የሚያስፈልገው እንደገና ደግሞ ብዙ ሪኩዌስት እየመጣ ነው። ዳሚስ ካምፓኒዎች ጄሚናይን ለመጠቀም በጣም ሪኩዌስት እያቀረቡ ነው። ዳሚስ ራን ያደርጋል በጣም ማለት ነው። ስለዚህ ያ ኮምፒውት ኮስቱ እየጨመረ ስለመጣ በኢንፍራስትራክቸሩን ቢውልት አድርጌ ማድረስ ስለማልችል ይሄን ዲል ሳይን ማድረግ ይችላለሁ ሳይን ላርግ ብሎ ተፈራረመ ማለት ነው ጉግል። ለዛ ነው ይሄን ያደረገው። ግን ይሄ ጥያቄ ያስነሳል ማለት ነው። አሁን ጉግል ብዙ አፖች አሉት። ክሮም ኢንሰርች ኢንጂኑ አለ፣ ጉግል ማፕ አለ፣ አደር ሚኒ ሶፍትዌርስ አለ፣ ዩቲዩብ ራሱ አለው እና እነኚህ ሁሉ እያሉ ኮምፒውቱ እሱ ተርፎት ለሌላ ሬንት እያደረገ ቢዝነስ ሲሰራ የነበረ ካምፓኒ አሁን ኦል ኦፍ ሰደን አሁን በጄሚናይ ብቻ ይሄ ሁሉ ክራይሲስ የመጣበት እንዴት ነው? ምን አይነት ኮምፒውተር ቢያስፈልጋቸው እነኚህ ላርጅ ላንጉዌጅ ሞዴልስ የሚሉ ነገር አሁን የትልልቅ ካምፓኒዎች ኮምፒቲሽን ሊሚቲንግ ፋክተር እየሆነ የመጣው የኢንፍራስትራክቸሩ ነው ከዴታና ከሞዴሉ በላይ ማለት ነው። አንድ ሪፖርት የወጣው እንደውም የሚያሳየው ነገር 4ቱ ቢግ ቴክስ የሚባሉት አማዞን፣ ማይክሮሶፍት፣ ሜታ እና ጉግል እስካሁን ባለው 2026 within the last 5 months ከ$600 ቢሊዮን በላይ ነው ስፔንድ ያደረጉትን ኤአይ ኢንፍራስትራክቸር። ይሄ ሁሉ ስፔንድ ተደርጎ አልበቃ ብሎ ሌላ ሬንት ምናምን የተካሄደ ነው ማለት ነው። ስለዚህ ይሄ የሚያመላክተው ነገር ኤአይ ሞዴሎች ስማርት መሆናቸው ብቻ ሳይሆን with less resource ራን ማድረጋቸው ሌላ ሜትሪክስ ሆኗል ማለት ነው። ለምሳሌ ቻይና ብዙ ጊዜ የዩኤስ አፕዴት ሪሊዝ ሲደረግ ቻይኖችም ሪሊዝ ያደርጋሉ ሞዴልስ። በጣም ክሪቲካል ፖይንት የሚያነሱት እነሱ ኢቺን ኮምፒውተር ነው with less resource ነው ራን የሚያደርገው የእናንተ ግን ሃይ ሪሶርስ ያስፈልገው የሚለው እና ይሄን ውድድሩን ኮምፒቲሽኑን የሚያስተያዩት በዛ ነው እና አሁን እዚህ ጋር ጉግል ይሄ ሁሉ ኮምፒውት ምናምን ጄሚናይ በጣም ስማርተር የሆነ ሲመጣ ሪኩዌስት ሲመጣ ከተለያዩ ካምፓኒዎች እና ራን ማድረግ አለበት። ያ ደግሞ ጄሚናይ ደግሞ በቀላል ራን አያደርግም። ስለዚህ በጣም ኮምፒውተር ሪሶርስ ያስፈልገዋል ማለት ነው። ኡበር አሁን የቶክን ነበረው የኤአይ ራን የሚያደርጉበት ቶክን ያንን የአንድ ዓመቱን በጀት ነው በ4 ወር ውስጥ የጨረሱት። ማይክሮሶፍት ለምሳሌ ከክላውድ ጋር የነበረውን ስምምነት አቁሟል። ፕላዲየን ራን ለማድረግ በጣም ኮስቲ ነው ኮምፔር ቱ ዘ ሂውማን። ስለዚህ ያንን ራሱ ተርን ኦፍ አድርጓል። ብዙ ካምፓኒዎች እንደዛ እያደረጉ ነው። ሌላ ካምፓኒ ነበር ራሱ
ኮስት ያደረገው ማለት ነው። ኦፍ ሳይደረግ ራን እያደረገ ይሄ ሁሉ የሚያመለክተው ኤአይ ኢንጂነሮችን ሌሎችን ሪፕሌስ ያደርጋል የሚባለው ነገር በጣም በቅርብ ጊዜ ሊሆን የማይቻል ነገር በጣም ኦፕቲማይዜሽን ከተደረገ ሪሶርሱ በጣም ከተደረገ በኋላ ነው እንጂ ይሄ ዜና ላይ እንደሚወራው ይሄ እንደዚህ ሊሆን ነው ቴረር ምናምን እንደሚሆነው አይሆንም። ግን ለዚህ ራስን በደንብ ኤአይ ስኪሎችን በደንብ መማር ያስፈልጋል። ለምሳሌ ፉል ኤምኤልኦፕስ ኦር ኤልኤልኤም ኦፍ ላይፍ ሳይክሎችን በደንብ መማር ከጫፍ እስከ ጫፍ ያለው ፍሮም ስታርቲንግ ሃው ቱ ትሬን ሃው ቱ ሞኒተሪንግ ዘ ሞዴልስ ኤንድ ጋርድሪያል ሜትሪክስ የሚሉ ነገሮችን በደንብ ተምሮ እዚህ ጋር የቱ ጋር ኮስት ኦፕቲማይዝ ማድረግ ይቻላል የሚለውን ማወቅ ይቻላል ማለት። ሁለተኛው ነገር ደግሞ አፕል ከጉግል ጋር ተስማምተዋል። በስምምነታቸው መሰረት የጉግል ጄሚናይ ሞዴል በጣም አድቫንስ ነው። ባይ ዘ ወይ ስፔሻሊ 3.5 ጄሚናይ በጣም ገራሚ ሞዴል ነው። ኢቭን ትራንስሌሽን ላይቭ ነው ትራንስሌት የሚያደርገው። እዚህ ጋር አንድ ቋንቋ የተናገራችሁ እዛው ነው ትራንስሌት የሚያደርገው እና በጣም ገራሚ ሞዴል ነው ጄሚናይ 3.5 እና በስምምነታቸውም ጄሚናይ የአፕል ሴሪ ኤአይን እና አፕል ኢንቴሊጀንስን ፓወር ያደርጋል ማለት ነው። ይህ ማለት ብዙ እንትኖቹ አውትሳይደር ኦብዘርቫንቶቹ ኦር ብዙ ሰው የተረዳው አፕል ቀጥታ ሴሪን ጄሚናይ ኤፒአይ ላይ ፕለግን ያደረገ ነው የመሰላቸው ወይ ደግሞ አፕል ኢንቴሊጀንስ ቀጥታ ጄሚናይ ኤፒአይ ላይ ፕለግን የተደረገ ነው የመሰላቸው። እንደዛ አይደለም። አፕል እዚህ ጋር የመጀመሪያው ነገር አፕል በኤአይ ሬሱ ሉዝ አድርጓል ማለት ይቻላል። ቢካዝ ምንም ላርጅ ላንጉዌጅ ሞዴልስ ኢቭን ሪሊዝ አላረገም ያን ያክል እስካሁን ዝም ብሎ በወሬ ደረጃ ነው እንጂ ሌላ ምንም ሪሊዝ ያደረገው ፈርስት ቨርዥን ምንም የለውም። ስለዚህ ፕሪማች ዴይ ሎስት ታስሬት ያን ሬስ ሉዝ ስላደረጉ አንደርስታንድ አድርገው ያንን ሌላ አማራጭ ነው የፈለጉት። ቢካዝ ይሄን ሞዴል ዲቨሎፕ ለማድረግ ከላይ እንደነገርኳቸው ኮምፒውት ኮስቱ በጣም በጣም ከባድ ነው። ሌላኛው ነገር ደግሞ ሂውማን ፓወር ኤአይ ኢንጂነርስ በጣም ቶፕ የሚባሉት ኤአይ ኢንጂነርሶች አይገኙም። በጣም ውድ ናቸው። ለዛም ነው ሜታ ፌስቡክ ከብዙ ካምፓኒዎች ፒክ እያደረገ በቢሊየን እየከፈለ ነው ፒክ አድርጎ የኤአይ ላቡን ራን እያደረገ ያለው እና እንደገና ደግሞ ከፍ ያለ ዳታ ሴንተርስ ያስፈልጋል ለአፕል። ስለዚህ ሊሚትድ ነው፣ ሉዝ ቢያደርግ አይፈረድበትም። በዚህ ግን አሁን ያመጣው ስትራቴጂ እኔ በራሴ በጣም ቤስት ስትራቴጂ ነው ብዬ ነው እማምነውም ደግሞ ውጤቱ ደግሞ የሚታይ ነገር ነው። የመጀመሪያው ነገር አፕል ያደረገው ምንድነው? ትልቅ ጄሚናይ ሞዴል አለ። ከዛ ላይ ሌላ ሞዴል በጄሚናይ ላይ እንዲማር ነው ያደረገው which is small models or student ይባላል። ጄሚናይ ቲቸር ነው። ከዛ ላይ የምትወጣው የሱን ሪዝኒንግ ፓተርን እና አውትፑት ፓተርን ተምራ የምትወጣው ዲስቲልድ የሆነችው ሞዴል ደግሞ ስቱደንት ትባላለች። ያኛው ኖሌጅ ዲስቲሌሽን ይባላል። በዚህ በሞዴል ዲቨሎፕመንት ትልቅ ሞዴል አለ። ከሱ ዲስቲል የሆነ ኖሌጅን ወደ አነስ አለ ሞዴል እንትን ለማድረግ ዲስቲሌሽን ኖሌጅ ዲስቲሌሽን ይባላል። ለምሳሌ ቲፒካል ኤግዛምፕል ይሄ ለምሳሌ በጣም ኤክስፐርት የሆነ በጣም ብዙ ያነበበ ሜዲካል ዶክተር ለምሳሌ ሰብ ስፔሻሊስት ይባላል። ሰብ ስፔሻሊስት አለ እንበል አንድ ሆስፒታል። ስለዚህ እሱ በጣም ብዙ ነገር አውቋል፣ ግን ያንን በእያንዳንዱ ሆስፒታል መሆን አይችልም። ብዙ ጊዜ ምንድነው የሚደረገው? ያ ሰብ ስፔሻሊስት ወይ በጣም ኢሊት የሆነው ዶክተር ሬዚደንቶችን ያስተምራል። ሬዚደንቶቹ ይማሩና እሱ ሲያስተምር የእሱን ሙሉን አይደለም ብሬኑን አይደለም ክሎን አድርጎ የሚሰጣቸው ዲስቲል የሆነ ኖሌጅ ያጋራቸዋል። በሱ ሪዝኒንግ በሱ ሎጂካል ቲንኪንግ መሰረት ይቀርጻቸዋል። ተማሪዎችን ብዙ ጊዜ ነገሮችም ሲያብራሩ ምንም ሲሉ ፕሪማች በተማሩት መንገድ ነው የሚያብራሩት እና ሴም ቲንግ እዚህ ሀፕን ያደረገው እሱ ነው። ጄሚናይ የስፔሻሊስት ሰብ ስፔሻሊስት የሆነው ዶክተር ነው። አፕል ደግሞ ትንሽ ሞዴል ከዛ ትሬን ተደርጎ ተወሰደችና ያቺ ሞዴል አለች ማለት ነው። ፕሪማች ሴም ነው በኋላ የሚሰጡት፣ ግን ይሄ ራን የሚያደርገው በትንሽ ኮስት ነው። ትንሽ ፓራሜትር ነው ያለው። ለምሳሌ ጄሚናይ በጣም ብዙ ቢሊየን ፓራሜትር ነው ያለው፣ ግን ዲስቲል ኖሌጅ ያላት 1.2 ቢሊየን። ከዛ ይሄ ዲስቲል ኖሌጅ ከሆነ በኋላ ሁሉ ነገር ኤብል ቱ ቲንክ ኢን ዘ ዌይ ኦፍ ጄሚናይ ከተደረገ ሌላኛው ነገር አፕል ያደረገው ለየት ያለ አምጥቻለሁ ከሌሎቹ አፕ የሚለው ነገር ፐርሰናል ኮንቴክስት ነው። ፐርሰናል ኮንቴክስት ማለት ሴሪ ኤአይ ለእናንተ መልስ ሲሰጥ ቻ ስታደርጉት የእናንተን
ሎካል ዲቫይስ ዳታ ያያል ማለት ነው። ኢሜይልስ፣ ቻትስ፣ ካላንደርስ፣ አደር ፋይልስ ያን ያያል። ስለዚህ ከዛ ጋር ኮንቴክስት አንደርስታንድ አድርጎ ነው የሚመልስላችሁ እንጂ ቀጥታ የጠየቃችሁትን መልስ ከላይቭ እንደ ቻት ጂፒቲ ከዛ ጋር ብቻ አይደለም የሚመልስላችሁ። ከእናንተ ፐርሰናል ኮንቴክስት ማይቶ ያንን እንትን አድርጎ ጨምቆ ነው የሚመልስላችሁ ማለት ነው። አፕል የጠየቀው እዚህ ጋር አፕል የተጠቀመው ቴክኒክ ራግ ይባላል። ይህም ሪትሪቫል አጉመንትድ ጀኔሬሽን ማለት ነው። ይህ ቴክኒክ በጣም አሁን ኢንተርፕራይዞች እየተጠቀሙት ነው። ትልልቅ ላርጅ ላንጉዌጅ ሞዴሎችን ትሬን ከተደረጉ በኋላ ስፔሻላይዝ ለማድረግ እነሱን ፎር ስፔሲፊክ ዶሜን ይጠቀሙታል ማለት ነው። እና አፕልም እዚህ ጋር በጣም አሪፍ ስራ ነው ያደረጉት። ሶስተኛው ነገር ያደረጉት እነሱ ፋይንቱን ነው። ጄሚናይ ትሬን የተደረገው በትልቅ በኮርፐስ ነው። ኢንተርኔት ላይ ባለው ኮርፐስ በቃ በሚገኙት ፐብሊክ ዳታ ሴት ነው። ሌላኛው ትሬን የተደረገው ደግሞ በጉግል ነው። በጉግል ወርክ ፍሎው ቢዝነስ ቲንኪንግ፣ እንደገና ደግሞ የጉግል አፖች እንዴት ኮሚኒኬት ያደርጋሉ፣ የጉግል ቢዝነስ እንዴት ራን ያደርጋል በሚለው በዛ ዳታ ፎርማት፣ በዛ ወርክ ፍሎው፣ በዛ ሎጂክ ነው ትሬን የተደረገው። ስለዚህ ያንን ቀጥታ ቢጠቀመው ለአፕል አይሰራም ማለት ነው። ምንድን ያደረገው አፕል ያንን ፋይንቱን አደረገው። ፋይንቱን ማለት ያንን ወሰደ። ስለዚህ ያ ሞዴል ትሬን ይደረጋል ማለት ነው። በአፕል ወርክ ፍሎው እንዴት ነው የአፕል አፖች የሚሰሩት፣ እንዴት ነው የአፕል ቢዝነስ ሎጂክ በሚለው መንገድ በአፕል ወርክ ፍሎው እንደዛ ትሬን ይደረግና ስለዚህ የአፕል ቲንኪንግ ይኖረዋል ማለት ነው። ከስክራች ሳይሆን በዛው እንደተደረገ። ለምሳሌ እናንተ የስራ ልምድ አላችሁ፣ ተመሳሳይ ፊልድ ነው የምትሰሩት። ካምፓኒ ስትቀይሩ ሆል ቴክኒኩን አለ የሚያስተምሯችሁ፣ ግን የካምፓኒውን ወርክ ፍሎ ትሬን ትደረጋላችሁ። ያ ፋይንቱን ማለት ያ ነው። ያ ሞዴል አፕል ጋር ሄደ። አፕል ጋር ሄዶ ግን የአፕል ወርክ ፍሎ፣ የአፕል ቢዝነስ ሎጂክ፣ የአፕል አፖች አይኦኤስ እንዴት ኮሚኒኬት ያደርጋል የሚለውን ትሬን ይደረጋል። ያ ፋይንቱን ይባላል። ሌላኛው ነገር ደግሞ አራተኛው ነገር አፕል ለመጣበት ክሪቲክስ ከስተመር ፕራይቬሲ እና ሴኪሪቲ ኤክስፖዝ ያደርጋል ለሚለው አፕል አሪፍ ስትራቴጂ ነው የወሰደው። ይህም ደግሞ ኦርኬስትሬሽን እና ኤልኤልኤም ኦፕስ ነው። ኦርኬስትሬሽን ማለት ልክ ወርክ ፍሎው ማለት ነው። የላርጅ ላንጉዌጅ ሞዴል ኦፕሬሽንስ አንዱ ታይፕ ሎድ ባላንሰር ነው። የሆነ ሪኩዌስቱ እየበዛ ሲመጣ ያንን ራን የሚያደርግበትን ሪሶርስ መጨመር ነው። ሲምፕል ሪኩዌሪ ከሆነ በትንሽ ሪሶርስ ራን ማድረግ ነው። ስለዚህ ጋር አፕል እዚህ ጋር ሁለት ነው የተጠቀመው። አንደኛው ኦን ዲቫይስ ራን ያደርጋል። ሲምፕል ከሆነ ሲምፕል ኩዌሪ ከሆነ እዛው ኦን ዲቫይስ ራን ያደርጋል። ስለዚህ ከስተመር ፕራይቬሲ የትም አይሄድም፣ እዛው ዲቫይሱ ላይ ራን ስለሚያደርግ ማለት ነው። ሁለተኛው ነገር ደግሞ መልታይታስኪንግ እና ኮምፕሌክስ ሪዝኒንግ ሲያስፈልገው ቀጥታ ወዴት ራውት ይደረጋል፣ ወዴት ዳይቨርት ይደረጋል? ፕራይቬት ክላውድ ኮምፒውቲንግ ወደሚባለው በራሱ በአፕል ራን ወደሚደረገው ወደዛ ይሄዳል ማለት ነው። ስለዚህ የከስተመር ዴታም የትም አይሄድም። አፕልም ትሬን ለማድረግ ቢሊየንስ ኦፍ ዶላርስ ኢንቨስት ማድረግ አይጠበቅበትም። ይህን የጉግል ጀሚናይን አፕን ጀሚናይ ተጠቅሞ የራሱን ቢዝነስ በጣም ከስተመር በሚስብ መልኩ ደሊቨሪ ያደርጋል ማለት ነው። እና አፕል በዚህ ዙሪያ ተጠቃሚ ነው። ብዙ ሴቭ አድርጓል። ብዙ ከስተመርም ሳቲስፋይ ያደርጋል ብዬ አምናለሁ። እና እዚህ ጋር ስኪሎቹ እነኛ 4 ስኪሎች ባይዘው ለተመልካችም ለተማሪ ለምሳሌ ኮሌጅ ስቱደንት ካላችሁ ወይ ደግሞ ፐርሰናል ፖርትፎሊዮ ኤአይ ፕሮጀክት ሰራለሁ የምትሉ ከሆነ እነኝ በቃ 4ቱም ወሳኝ ናቸው። ኖሌጅ ዲስቲሌሽን የሚባለው ነገር፣ ራግ ፓይፕላይን የሚባለው፣ ፋይንቱን፣ ኤልኤልኤም ኦፍ ኦርኬስትሬሽን በቃ ወደፊት እነኚህ ስኪሎች በጣም ተፈላጊ ናቸው ማለት ነው። ኤአይ ኢንጂነርስ ኤምኤል ኢንጂነር ስለመሆን ማለት ነው። እና ፕሮጀክታችሁ ላይ ሜክ ሹር እነኚህን ስኪሎችን አጠቃሉ። ሶስተኛው ነገር አንትሮፒክ ፋብል 5 የሚባል ሞዴል ሪሊዝ አድርጎ ነበረ ፎር ፐብሊክ። እንደሱ ክላውዲያ ማይቶስ ኦልሶ ሪሊዝ አድርጎ ነበረ። ክላውዲያ ማይቶስ 5 ለፐብሊክ አልነበረም ሪሊዝ የተደረገው። ግን ከ3 ቀን በኋላ እነኚህ ሞዴሎች ኦፍላይን አድርጓቸዋል። ለምንድን ነው? በዛ ፍጥነትስ እንዴት ዩኤስ ገቨርንመንት እንደዚህ ዲቴክት ሊያደርግ ቻለ የሚለው ነገር። የመጀመሪያው ነገር አንትሮፒክ ሞዴሎቹ ክላውዲ ራን የሚያደርጉት ኤደብሊውኤስ ላይ ነው። ስፔሻሊ ኤደብሊውኤስ ቤድሮክስ የሚባለው ላይ ማለት ነው። ለዛ ደግሞ አማዞን የራሱ ጋርዲያል ሜትሪክስ ሴፍቲ አሉት ማለት ነው። እነኛን ራን በሚያደርግበት ጊዜ አማዞን የሆነ ሰስፔክት ያደረገው ዲስከቨር ያደርጉት ነገር አለ፣ ኤክስፖዝ የሚያደርገው አለ ብሎ ትሪገር ያደርጋል ማለት ነው። አማዞን ነበር አሳባቂው ማለት ነው። እዚህ ጋር የተደረገው ነገር የአማዞን ሬድ ቲም የሚባለው ሬድ ቲም ማለት አማዞን ሃየር ያደረጋቸው አታከር
እነሱ ትራይቱ አታክ ለማድረግ ይሞክራሉ ማለት ነው የአማዞንን ወይ ደግሞ እነሱ የሚያውቁትን አፕ። ስለዚህ ክላውድ ያንን ነገር እንዴት ሀክ ማድረግ እንዳለባቸው ከነገራቸው፣ ስለዚህ ሞዴሉን ማኒፑሌት ያደርጉታል። በአንድ ጊዜ ስፔሲፊክ ጥያቄ አለ የሚጠየቁት ስቴፕ ባይ ስቴፕ እንትን ሲሉ መናገር የለበትን ኤክስፖዝ ማድረግ የለበትን ኤክስፖዝ አደረገና ስለዚህ ለአማዞን ሲኢኦ ደረሰ። የአማዞን ሲኢኦ ካየ በኋላ ወደ ዩኤስ ገቨርንመንት ሄደና ቀጥታ ትእዛዝ ተሰጠው ማለት ነው ኦፍላይን እንዲሆኑ። ስለዚህ ለዛ ነው ኦፍላይን የተደረገው። ከአንትሮፒክ ደግሞ ሲጠየቅ ማይነር ነገር እንጂ ሪቬል የሚያደረጉት ትልቅ ሜጀር ናሽናል ኢሹ የሆነ ሀገራዊ ጉዳይ የሆነ ሪቬል አያደርግም ብሎ ዲቤት ምናምን እያደረገ ነው ማለት ነው። እና እዚህ ጋር አሁን ሌላኛው ኢሹ ሌላኛው ችግር መጣ ከኤአይ ሞዴል ጋር ማለት ነው። ትረስት ኢሹ ይሄ ከሴፍቲ እና ሴኪሪቲ ጋር ከሚባለው ነገር በጣም ኢሹ አለበት እና ሌላኛው ችግር የሆነው ይሄ ነው። ግን እዚህ ጋር ማንኛውም ሞዴል አሁን እዚህ ጋር ችግሩ የአንትሮፒክ ነው ብዬ አምናለሁ እኔ። ቢካዝ ሞዴሉ ከዲፕሎይ ተደርጎ ሪሊዝ ከመደረጉ በፊት ኢቫሉዌሽን ፓይፕላይኑ ጋርድሪያል ሜትሪክሱ በደንብ ኢቫሉዌት መደረግ ነበረበት፣ ኦዲት መደረግ ነበረበት ማለት ነው። እዚህ ጋር ለተማሪዎች አስፓይሪንግ ለሆናችሁ ሰዎች ፖርትፎሊዮ ቢውልድ ስታደርጉ ኢቭን ኢፍ እንደዚህ አይነት ችግር ቢያጋጥመው ግን ያንን ሞር ፕሮፌሽናል ለማስመሰል እነኚህ ኢቫሉዌሽን ሜትሪክስ የሚባሉ ይሄ ክላሲካል ሞዴል ኢቫሉዌሽን ሜትሪክስ አሁን እነሱ ሞር ላትጠየቁ ትችላላችሁ። ግን እነኛ አሁን ስፔሻሊ ኢቫሉዌሽን ሜትሪክስ ለምሳሌ ኤቲኤስ የሚባለው አታክ ሰክሰስ ሬት፣ እንደገና ደግሞ ሮቦስትነስ ጋፕ የሚባለው ማለት ነው ሞዴሉ ማኒፑሌት ይደረጋሉ የሚባለው ነገር ማለት ነው። ሮቦስትነስ ጋፕ ይባላል ማለት ነው። እሱ ሞዴሉ በእያንዳንዷ ፕሬዠር የሆነ ሞዴሉ ማኒፑሌት ሲያደርጉት ማኒፑሌት ይደረጋሉ። እሱ ራሱ ደግሞ ሌላኛው ነው ማለት ነው። እና አዳዲስ ኤአይ ሞዴልስ ኦር ኤአይ አድቫንስ ባደረገ ቁጥር አዳዲስ ኦፖርቹኒቲ ይመጣል፣ አዳዲስ ስኪልስ ይዞ ይመጣል። እና እነኝንም ማስተርስ ማድረግ አስፈላጊ ነው። ስራም ኢንተርቪው ላይ ኦብቪየስሊ ይጠይቃሉ። ስፔሻሊ ጋርዲናል ሜትሪክስ እና ኢቫሉዌሽን ሜትሪክስ ደፍነት ይጠይቃሉ ማለት ነው። እና እነሱ ማወቅም አሪፍ ነገር። እስኪ አሁን እስከ ከላይ ላስት ዊክ እነኚህ ብሬኪንግ ኒውስ የነበሩትን ይህን የኤአይ ድራማው ምናምን እነኚህ ምን ያስተምሩናል የሚለውን ነገር ደግሞ እንየው። ያስተምሩ የጉግል ኤአይ ቻለንጅ ያለበት አሁን ኮምፒውት እንደሆነ ያሳያል። አፕል ደግሞ ነገሮችን እንዴት አብሮ ኢንጂነርድ አድርጎ ሶሉሽኖችን ሶልቭ ማድረግ ይቻላል። ኢቭን ኢፍ የተለያየ ቻለንጅ ቢኖርም ነገሮችን እንዴት አድሬስ ማድረግ ይቻላል። እነኚህ ኒው ስኪልስ ጀነሬት እንደሆኑ ያሳያል። የአንትሮፒክ ትረስት ኢሹ ቻለንጆቹ ሌላ ኦፖርቹኒቲ ነው ይዘው የሚመጡት፣ ሌላ ስኪል ነው እያስተዋወቁ ያሉት። ለምሳሌ ይሄ ራግ ፓይፕላይን ያልኳችሁ ፋይንቱን፣ ኤልኤልኤም ኦፕስ፣ ኤምኤል ኦፕስ፣ ኢቫሉዌሽን ጋርዲናል ሜትሪክስ የሚባሉት እነኚህ እንዳለ አሁን ኪ ኮምፖነንት የሞዴሎች እያንዳንዱ ሞዴል ኪ ኮምፖነንት ሆነው እየመጡ ነው ያሉት። ይሄን ይመስላል። ለማንኛውም በኤአይ ዙሪያ በማሽን ለርኒንግ ዙሪያ እንማማር። ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ኮሜንት አድርጉ። ጥያቄ ካላችሁ ለእያንዳንዱ ኮሜንት አነበዋለሁ እና ቻው።